ኢሚኒ ሲስተም እንግዲህ በሁለት ከፍለን ልናየው እንችላለን፣ አክቲቭ ኢሚኒቲ እና ፓሲቭ ኢሚኒቲ። አክቲቭ ኢሚኒቲ የምንለው እንግዲህ አንቲቦዲ ፕሮዲስ በማድረግ ፓቶጅን አታክ የማድረግ ሂደት ነው ወይም ፕሮሰስ ነው ማለት ነው። ሁለተኛው እንግዲህ ፓሲቭ ኢሚኒቲ ነው። ፓሲቭ ኢሚኒቲ እንግዲህ አንቲቦዲ በራሱ ናቹራሊ ፕሮዲስ አያደርግም፣ ከሌላ ከኤክስተርናሊ የሚመጣ ነው ማለት ነው። ስለዚህ በዚህ ቪዲዮ የምናየው ስለ ፓሲቭ ኢሚኒቲ ምንነት ኢንዲቴል እናያለን ማለት ነው። ቅድም እንዳለው እንግዲህ ፓሲቭ ኢሚኒቲ ማለት ሬዲ ሜድ የሆነ አንቲቦዲ የሚመጣ ነው ማለት ነው፣ ወይም ኢንጀክትድ የሚደረግ ነው፣ ወይም በተለያየ መንገድ ወደ ሰውነታችን የሚገባ ነው ማለት ነው። ለምሳሌ አንቲቦዲው ከማዘር ወደ ልጅ ትራንስፈር የሚሆን ከሆነ ይህ እንግዲህ ፓሲቭ ኢሚኒቲ ነው ማለት ነው። በአጠቃላይ ፓሲቭ ኢሚኒቲ የምንለው እንግዲህ አንቲቦዲ የሚገኘው ኤክስተርናሊ ነው ማለት ነው። ከራሳችን ሰውነት ፕሮዲስድ የሚሆን ወይም ኢሚኒ ሲስተም ፕሮዲስድ የሚያደርገው አይደለም ማለት ነው። ስለዚህ ይህ ፓሲቭ ኢሚኒቲ ተብሎ ይጠራል ማለት ነው። እንግዲህ ፓሲቭ ኢሚኒቲ ፕሮሰሱ ወይ ሜካኒዝም በምናይበት ጊዜ እንግዲህ አንቲቦዲ ፕሮዲስድ ይሆናል በሌላ ኦርጋኒዝም ማለት ነው፣ ወይም በሌላ አካል ማለት ነው። ይህ አንቲቦዲ እንግዲህ ወደ ልጁ ወይም ወደዛ ግለሰብ ትራንስፈር ይሆናል ማለት ነው። ትራንስፈር ከሆነ በኋላ አንቲቦዲው እንግዲህ ከፓቶጅኑ ጋር አታክ በማድረግ ከፓቶጅኑ ጋር ቤንድ በማድረግ ዲስትሮይ ማድረግ ስራ ይሰራል ማለት ነው። ስለዚህ ኢንጀክት ይደረጋል ወይም በሚልክ ወይም በጡት መልክ ከሆነ በዛ መልክ ትራንስፈር ይደረጋል፣ ወይም በፕላሴንታ መልክ ከሆነ በፕላሴንታ ትራንስፈር ይደረጋል፣ ወይም በኢንጀክሽን ከሆነ ኢንጀክት ይደረጋል። ከዛ በኋላ አታክ የማድረግ ስራ የሚሰራበት ሂደት እንግዲህ ፓሲቭ ኢሚኒቲ ተብሎ ይጠራል ማለት ነው። እንግዲህ ፓሲቭ ኢሚኒቲን በሁለት ከፍለን እናየዋለን። ናቹራል ፓሲቭ ኢሚኒቲ እና አርቲፊሻል ፓሲቭ ኢሚኒቲ ብለን እንከፍለዋለን። ናቹራል ፓሲቭ ኢሚኒቲ የምንለው እንግዲህ ልጅ በሚወለድበት ጊዜ ከእናት ወደ ልጅ ትራንስፈር የሚሆን ሂደት ነው ማለት ነው። ቅድም እንዳለው እንግዲህ በፕላሴንታ አማካኝነት አንቲቦዲ ፕሮዲስድ ሊሆን ይችላል ወይም አንቲቦዲ ሊገኝ ይችላል ማለት ነው። ለምሳሌ አይጂጂ የሚባለው አንቲቦዲ ከእናት ወደ ልጅ በፕላሴንታ አማካኝነት ይገኛል ማለት ነው። እንደገና ደግሞ በሚልክ አማካኝነት ለምሳሌ አይጂኤ አንቲቦዲ ፕሮዲስድ ይሆናል ወይም ትራንስፈር ይደረጋል ወደ ልጅ ማለት ነው። ስለዚህ ናቹራል ፓሲቭ ኢሚኒቲ ተብሎ ይጠራል ማለት ነው። ከእናት ወደ ልጅ ትራንስፈር የሚሆን ማለት ነው። በፕላሴንታ ሊሆን ይችላል፣ በሚልክ ወይም በብረስት አማካኝነት ሊሆን ይችላል ማለት ነው። ሌላው ቅድም እንዳለው እንግዲህ አርቲፊሻል ፓሲቭ ኢሚኒቲ ነው። ይሄ አርቲፊሻል ፓሲቭ ኢሚኒቲ ደግሞ ከናቹራል ፓሲቭ ኢሚኒቲ የሚለየው ምንድን ነው? አንቲቦዲ ኢንጀክትድ የሚሆን ነው ወይም በመርፌ መልክ የሚሰጥ ነው ማለት ነው። በሚልክ ወይም በሌላ በፕላሴንታ አማካኝነት ናቹራሊ ትራንስፈር የሚሆን ሳይሆን አርቲፊሻሊ ኢንጀክትድ የሚደረግ ወይም የሚሰጥ ነው ማለት ነው። ስለዚህ ከዛኛው የሚለየው ይሄ ነው ማለት ነው። ለምሳሌ ራቢስ ኢሚኖግሎቢን ይሄ ለምሳሌ ኤግዛምፕል ነው። ቲታንስ አንቲ ቶክሲን፣ ስኔክ አንቲ ቬኖም፣ እነዚህ ለምሳሌ አርቲፊሻሊ የሚጨመሩ አርቲፊሻሊ ኢንጀክትድ የሚደረጉ አንቲቦዲዎች ናቸው ማለት ነው። ስለዚህ አርቲፊሻል ፓሲቭ ኢሚኒቲ ማለት ይሄ ነው ማለት ነው። እንግዲህ እንዳጠቃላይ ፓሲቭ ኢሚኒቲ ማለት ኢሚኒ ሲስተም የራሳችን ኢሚኒ ሲስተም ወይም የግለሰቡ ኢሚኒ ሲስተም አንቲቦዲውን ፕሮዲስድ የሚያደርገው አይደለም ማለት ነው። አንቲቦዲ የሚገኘው ኤክስተርናል ላይ ነው፣ ከሌላ አካል ነው ማለት ነው። ስለዚህ ይህንን ፓሲቭ ኢሚኒቲ ብለን እንጠራዋለን ማለት ነው። ፓሲቭ ኢሚኒቲ ቅድም እንዳለው እንግዲህ በሁለት ከፍለን ልናየው እንችላለን። ናቹራል ፓሲቭ ኢሚኒቲ እና አርቲፊሻል ፓሲቭ ኢሚኒቲ ብለን ልንከፍለው እንችላለን። ናቹራል ፓሲቭ ኢሚኒቲ ማለት ከእናት ወደ ልጅ ትራንስፈር የሚሆን አንቲቦዲ ማለት ነው። ቅድም እንዳለው እንግዲህ በፕላሴንቶ አማካኝነት ወይም በሚልክ አማካኝነት ወይም በብረስት አማካኝነት አንቲቦዲ ፕሮዲስድ ይሆናል። ለምሳሌ ቅድም እንዳለው አይጂጄ አንቲቦዲ በፕላሴንታ አማካኝነት ትራንስፈር ይሆናል። እንደገና ደግሞ አይጂኤ በሚልክ አማካኝነት ወይም ብረስት በሚሆንበት ጊዜ ወይም እናት ልጇን በምታጠባበት ጊዜ ትራንስፈር ይሆናል። ይህ እንግዲህ አንቲቦዲ ነው ማለት ነው። ያ አንቲቦዲ እንግዲህ ትራንስፈር እየሆነ ያለው ናቹራሊ ነው ማለት ነው። አርቲፊሻሊ የተዘጋጀ አይደለም ማለት ነው። ሁለተኛው ቅድም እንዳለው እንግዲህ የሚዘጋጅ ነው ማለት ነው። ከተዘጋጀ በኋላ እንግዲህ ኢንጀክት የሚደረግ የሚሰጥ አንቲቦዲ ነው ማለት ነው። ይህ የሚሰጥ አንቲቦዲ እንግዲህ ኢንጀክት ከተደረገ በኋላ ከፓቶጅኑ ጋራ ቅድም እንዳለው ከአንታይጅኑ ጋራ ቤንድ በማድረግ ፓቶጅኑ ዲስትሮይ ማድረግ የሚመግደል የማስወገድ ኒውትራላይዝ ማድረግ ስራ ይሰራል ማለት ነው። ስለዚህ ፓሲቭ ኢሚኒቲን በዚህ መልኩ ልንረዳው እንችላለን ማለት ነው።